እርፍ እየመጣች ተኝ ማለት አሁን ነው። አብርሃም እውነት ተጎድቷል እንደ ፋሚሊ እስቲ እዩት እናንተ ራሱ ማለት ነው። ትላንትና ከሚስቱ የተለያየ ሰው፣ ትላንትና አዝኖ ከሚስቱ የተለያየ ሰው እንዴት ነው በዚህ ልክ በዚህ ደቂቃ ደግሞ ሌላ ሴት መለመን የሚሄደው? እውነት ልቡ ከተጎዳ ማለት ነው። ስለዚህ ምን ይላል? እግሯ ላይ ወድቄ ይቅርታ ጠይቅ። አንተ የልጅ እናትን ትላንትና ለአንተ ብዙ ዋጋ የከፈለች ልጅን የወለደች ልጅ አከብሬ እግሯ ላይ ወድቄ ይቅርታ ያልጠየቅ ወንድ ማለት ነው። የችኛውም ሴት ለጓደኛ ብለ ያቀረብካት ሴትን ይቅርታ እግሯ ላይ ወጥ። ማን ነው ጠላት ደግሞ ለአንተ? ማን ነው ጠላት? ሩታ ነች እንዴ? ለምንድነው ጠላት ከሆነች ላዳ ልጄ የምትለው? አሁን እሷ ያንተ ጠላት ከሆነች ማለት ነው ምንድነው ልጅ መፈለግ? እሷ ላይ ጠላት ከሆነች ጠላት ሆና ትቅር። ስለዚህ ዛሬም እሷን ወቀሳ ነገም እሷን ወቀሳ ነው የምትመጣ ማለት ነው። ዛሬም እያለ እሷን ስትወቅስ ነው ስቀጥል ደግሞ ነገ ታርቃችሁ ትመጣላችሁ። ከሄርሜላ ጋር እንመጣለን ለማስመሰል ነው። እሷም የሀብታም ልጅ ስለሆነች ማለት ነው ልቤ ሰብርሃል እንደዚህ እና አንቺ ትላንትና ሚስትን እንደዛ ያደረገ ወንድ ማለት ነው ነገም አንቺ እንደማያከብርሽ ታያለሽ ማለት ነው። እንደማያከብርሽ ማለት ነው። ሩታ ስትነጠፍላት ቤተሰብ ስትጣ ብዙ ነገር ስትሆንላት አንቺ ዛሬ ለምን ከምስቴ ጋር እኔን አልሰማ ብለ ተመለስክ ብለ እንደዚህ ቡራ ከረዩ የምትል ማለት ነው። ሩታ 9 ሴት ይዞ ሲመጣ ይቅር ብላለች። ስንቴ ማለት ነው 9 ጊዜ በላይ ይቅር ብላለች። እንደ ውሻ ከቤት አወርውራት ይቅር ብላለች። ብዙ ነገር ሆናለታለች። እሷን ያላከበራት ወንድ ማለት ነው ነገ እኔን ያከብረኛል ብለሽ የሀብታም ልጅ ስለሆንሽ ሊያከብርሽ ይችላል እንጂ ፈርቶ ምናምን ሊያከብርሽ ይችላል እንጂ እሷን ያላከበረት ለልጁ እናት ያልሆነ ሰው ለኔ ይሆናል ብለሽ አታስቢ። በፍጹም እናቴ አታስቢ። ምክንያቱም እንዲለምንሽ ነው እንጂ መመለስ ትፈልጋለሽ። አሁን ህዝብ ባጣ ቆይ ስለሚልሽ ነው እንደዚህ ይለኛል ብለሽ ነው። እንዴት ነው አብርሃም አንተ ራሱ ትንሽ ማዘን የለም እንዴ? ትንሽ መቆየት መረጋገጥ ራስን ማዳመጥ የለብም? ደግሞ ተሳክቶልሻል እንደዛ እዚህ ጋር ይወቅሳታል። እዚህ ጋር ደግሞ የልጄ እናት ስለሆነ ክፉ እንዲነጋር የተበደቅለቅለቀ ነገር ነው። ዛሬ ደግሞ በቃ ኮሜንት ደስ አደረጉን። ለሩታ ማይሆን ሰውዬ ለአንቺ አይሆንም። ለሩታ ማይሆን ሰውዬ አርፍ የልጅ እናትን ይቅርታ ያልጠየቅ እቺትን ሴት ይቅርታ ትጠይቃለህ። እውነት ነው። በቃ ዛሬ እውነት መመሰከር ማለት እንደዚህ ነው። ኮሜንት ሁሉ ማለት ነው በቃ ደስ ይላል። ዛሬ ኮሜንት ማለት ትክክለኛ እሱ ወደ ራሱ እንዲመለስ ነው የምታደርጉት። ምክንያቱም እናንተ አብርሽዬ አይዞ ጀግናነክ ምናምን ስትሉ በየቀኑ ልጅቷ እየወቀሰ ሊመጣ ያንተስ ጥፋት በእንቅብ እንዴ? እዚህ ጋር እየተመለከን እናንተን እየተመለከክን ያለው እኮ ሴት ነን። ምክንያቱም ሴት ልጅ ላይ እንደዛ ስታደርግ ብዙ በዘል እንደውም እንደ ሴት ወልዳ እንዳታርፍ ለአንተ ዩቱብ ላይ እንዳታርፍ ያደረካት ሴትን ዛሬ ትወቅሳታለህ። አንተ እሷ ነፍስህን እንደገድላ እንደሄደች ወይ መርዝ ሰጥታ ለአንተ እንደሄደች ነገር እኛ ነን አንተ እንደዚህ እንድትሆነ ያደረግና እኛ አይዞ ጥሩ አላደረገችም ስላን ዛሬ በወቀሳ መጣክ። ምንድነው? ትላንትና ተናገርክ በቃ ከትላንት ወዲያ ተናገርክ በቃ። በየቻናሉ ለምንድነው እሷ የምትወቅሱት እንዴ? መጀመሪያ ለምን ቆም ብለን ለምንድነው ሩታን አከብሬ እግሩ ላይ ወድቃ ያጠፋው ሁሉ ይቅርታ ያልጠየቅ ሰውዬ እንደፈለክ ደረትህን ስትነፋ የነበርክ ሰውዬ ዛሬ ተራ ሴትህን ማለት ነው። እቺ ተራ ሴት ነች። አሁንም ወደዳችሁም ጠላችሁም ማለት ተራ ለምን ትዳር እያለ እያወቀች የምትመጣ ተራ ሴት ነች። ራሷን አሁን ደግሞ ራሷን እንደምታስቀብር ምናምን ትሆናለች። እንድለምናት ነው አስሬ ደጋግሜ ለምናት። ከዛ በኋላ አንተን ለምን ነገ አባራ እንደዚህ እንደሚያደርግሽ የሩታ ይጣፋንታ እንደሚደርስሽ አንቺ እንደ ሩታ ራሱ ይቅርታ ልብ የለሽም ወይ? ከዛ ዛሬም ደግሞ የሆነ ነገር አድርጋ ምናምን ወይኔ ያካበዳችሁ። ምን አደረገች? የሆነ ነገር ካደረገች ይሄ ሰውዬ ለምን በጤና ይሄዳል? አሁን እንደዚህ ይወቅሳታል። ነገ ደግሞ ልጁን ይፈልጋሉ ብሎ ይሄዳባታል። ታያላችሁ።
እሱ አሁን ወደዚህ ሊሄድ አይችልም። ወንድሙ ምናምን ስላለ አሁን ወደዛ ሄዶ መጠየቅ አይችሉም። ወደ አዲስ አበባ ስትመለስ ልጄን ማገኘት ፈልጋለሁ ይላል። ግን በየቻናሉ አሁን እንደዚህ ነው የሚወቅሳት፣ እንደዚህ ነው መረቅጣት። በቃ ምክንያቱም የሚወቅሳበት ምክንያት አገኘ። መጀመሪያ ራሱ ምክንያት እየፈለገ ብዙ ነገር እየፈለገ ነበረ። እሱ ምክንያት ደግሞ አገኘ። እሷን ነው የሚወቅሳት። ራሱን አያቅም፣ ምን እንዳጠፋ ራሱ አያቅም። እኛ ሴቶች ነን አባቴ። ራሴን ቆም ብለህ እንዳታስብ ያደረገ አይምሮህን የደፈነ ምንድን ነው? ለምን ቆሜ ራስን አትጠይቅም እንዴ? ምን አጠፋውና እሷ ለምንድን ነው እኔ ላይ ክፉ መሆን የቻለችው? ጥላት ትላለህ እንዴ? ለዛው ጥላት ብለህ ደግሞ እሷ ጋር ነገ ሄደ ልጅን ትጠይቃለህ። እንዴት ነው የልጅህን እናት ጥላት ትላለህ? በምን አፍ ነው ይሄን ራሱ የምጠራ የምችለው? ክፍተት ሲያስጠላ እግዚአብሔርን። አንዳንዴ ሞራል ሲሰጡ ልክ ሲያልፈው